ሂዋን ለዴብ ለመናገር በር ላይ ቆማ ልትነግረው ስትል ሮዛ በአጋጣሚ ወጥታ ነበረና ሁለቱም ቆመው እያወሩ እያለ ሮዛ እንዴት አደራችሁ ብላ ትሄዳለች። እናም የሆነ ነገር ልትነግረኝ እንደነበረ እኮ ነግረሽኛል እና ንገሪኝ እንጂ ጨርሽው ይላታል ዴብም። አሁንማ የጉዳዩ ባለቤት እሷ ራሷ መጥታለች፣ እሷ ብትነግርህ አይሻልም ስትለው ምንድነው ሲመስለኝ ስለኔ የሆነ ነገር ልትነግሪው እንደሆነ እያሰብሽ ነው። አዎ ልነግረው ነበር፣ አሁን ግን አንቺ ባለቤቷ ስለመጣሽ ካንቺ አንደበት ይውጣ፣ አንቺ ንገሪው ትላታለች። ሮዛም አዎ የኔ ፍቅር ዋሽችሃለሁ፣ ይቅርታ ብዙ ነገር አጥፍቻለሁ፣ ግን ደግሞ ይሄንን ግን በቃ ዛሬ እኔ ልነግርህ ጊዜው ተደረሰ ትለዋለች። እኮ እኔን ዋሸሽኝ? ምንድን ነው ዋሸሽኝ? ሮዛ እየጠበኩሽ ነው ይላታል። ለመናገር ጊዜ የሚፈጅብሽ ከሆነ ለመናገሩ እኔ ላግዝሽ ትላታለች። ይሆንም አይ እኔ ራሴ እናገራለሁ። እዩልህ ዴብ ምን መሰለህ ትለዋለች። እኮ ምንድነው ንገሪኝ እባክሽ ምንድነው እሱ ሲል ኮስተር ብሎ ይጠይቃታል። እዩልህ ዴብ እኔ ላንተ ብዙ ጊዜ ብዙ ዋጋ አስከፍያለሁ፣ ግን ደግሞ አሁን ግን ጊዜው ደርሷል። እናም ከኔው አንደበት ስማው፣ ይኸው ነፍሰ ጡር ነኝ፣ ልጅህን በሆዴ ይዣለው ትለዋለች። በዛን ሰዓት ይደነግጥና ደስታ የማይሉት ሀዘን እንዲሁ ባለበት ይቆማል። ሂዋን ግን በጣም ተናዳ ስለነበር የምትጠብቀው ስለ ባንቴሮና ስለ ሮዛ መጋባት ነበረ። እሷ ግን የተናገረችው ያንን ሁሉ ታሪክ ትታ ነፍሰ ጡር እንደሆነች ስትናገር ሂዋን በጣም ትናደዳለች። ጸጉሯን ነጭታ ነበረ ጥላቸው ወደ ቤት የገባችው። በዛን መሀል ቆይ ምን ነው በማርገዜ ደስተኛ አይደለህም እንዴ ፍቅር ስትለው ሮዛም አይ እንደዛ ሳይሆን ግራ ገብቶኝ ነው፣ ደንግጬ ነው እኮ ሮዛ እውነት እርጉዝ ነሽ? የኔ ልጅ በሆድሽ ይዘሻል ሲላት አዎ ይኸው የኔ ውድ ከዚህ በኋላ ብቻህን አይደለህም፣ ልጅህ እየመጣ ነው ትለዋለች። እሱም ደስ ብሎት አቅፎ ስሟት ሆዷንም አዳምጦ ከዛም በኋላ አቅፏትም ተሽከርክሮ እንዴት ደስ እንደሚል እንዴት ደስ እንዳለኝ አቤት ዛሬ ጧቴን በደስታ ባረክሽልኝ የኔ ውድ፣ ይቅርታ አድርጌልሻለሁ እስከ ዛሬ ላስቀየምኩሽ ሁሉ ይላታል። ሮዛም ምንም ችግር የለም የኔ ውድ አንተ ደስተኛ ሁን እንጂ እኔ እኮ ነገ ዛሬ እያልኩኝ እነግርሃለሁ ብዬ ነው ዝም ያልኩ ስትለው በጣም ደስ ብሎኛል ይልና ወደ ውስጥ እየሮጠ ሄድና ባንቴሮ ቁጭ ባለበት ባንቴሮ የኔ ወንድም እንኳን ደስ አለ በለኝ ይለዋል። እንዴ ምን ተገኝቷል ዛሬ ሲለው በቃ ደስ ብሎኛል ዛሬ ልና ሄዶ አቅፎ ይሰማዋል። እሺ ዴብ ወንድሜ ስላንተ ደስታ ያው በእግሮቼ መቆም ባልችልም በጭንቅላቴ ቢሆን ተዘቅዝቄ ወንድሜ ደስታህን መግለጽ እፈልጋለሁ። ቆይ ግን ደስታህ ምንጩ ምንድን ነው ሲለው ሮዚ እኮ ሮዚ ምንድን ሲል ሮዚ ነች፣ ያው እኔ ብቻዬን አይደለው እርጉዝ እንደሆነች ነገረችኝ ይለዋል። እኮ የእውነት ሮዛ እንደዛ አለችህ ሲለው ባንቴሮ ግን ይጠራጠር ስለነበረ ብዙም አልደነቀውም። ግን ደግሞ ዴብ በኋላ ላይ ልቡን እንዳትሰብረው ደግሞ ግራ አጋብቶታል። ዴብ ግን ደስታውን መቆጣጠር አልቻለም። ባንቴሮ ራስህን አዘጋጅ፣ ማታ ፓርቲ ይኖረናል፣ እሺ ራስህን አዘጋጅ፣ ተነስተ ቁመህ እንኳን መጨፈር ባትችል እዚሁ ቁጭ ባልክበት ወገብክን ይዘህ ትንሽ ትጨፍራለህ ይለዋል። ችግር የለውም የኔ ወንድም ዴብ፣ ደስታህ ደስታዬ ነው፣ በጣም ነው የማመሰግነው፣ ምንም ችግር የለውም ይለዋል። አዋ አንዳንድ ነገሮች ማዘጋጀት አለብኝ ይላል። ሂዋን ግን መኝታ ቤት ገብታ እያለቀሰች ነበረ። ሉሊትም በአጋጣሚ ስላየቻት ሄዳ ካጠገቧ ቁጭ ብላ አይኗን እያየቻት ነበር። ለተወሰነ ደቂቃ ሉሊትንም አላናገረቻትም እያለቀሰች ስለነበር። ሉሊትም ቁጭ ብላ እየጠበቀቻት ስለነበር ከደቂቃዎቹ በኋላ ይቅርታ አዝም አልኩሽ አይደለ ስትላት አይ የኔስ ምንም ችግር የለውም፣ ግን እኔ እየጠበኩሽ ነበረ፣ ካሁን በራስሽ ላይ የሆነ ነገር ታደርጊያለሽ ብዬ እየጠበኩ ነበርና ቆይ ግን እህቴ ለምንድን ነው እንደዚህ የምትወኘው? በቃ ተሸነፍኩ፣ ከዚህ በኋላ ምንም ነገር ማድረግ እንደማልችል ተሰማኝ ትላታለች። አትሳሳች እህቴ፣ ምንም ነገር ማድረግ ትችያለሽ፣ ገና ነሽ። ነገ እኮ የተሻለ ቀን አለ፣ ሌላ ቀን አለ። ዛሬ መሸነፍ ማለት ነገ ተሸነፊያለሽ ማለት አይደለም። ዛሬ ወደቅሽ ማለት ነገ አትነሽም ማለት አይደለም ስትል ሉሊት ትመክራታለች። እሷን በጣም ደስ ይላትና ከዚህ በኋላ ተስፋ ይኖረኛል ብለሽ ነው? ተስፋዬ ሁሉ አለቀ፣ የኔ ያልኩት ሌላ ወሰደብኝ ስትላት ግድ የለሽም ካንቺ ጋር እውነት ካለ ነገም የዛሬ የተወሰደብሽ ንብረትሽ ይመለስልሻል ትላታለች። እውነትሽን ነው? አዎ እውነቴን ነው፣ አታልቅሽ እንዳታለቅሽ ትላታለች።
ይዋንም ደስ ይላትና በቃ እንደውም አላለቅስም እሺ እኔ ውድ በጣም ነው የማመሰግነው ብላን በዋንጥራ አድርጋ ተነስታ ትወጣለች። በዛን መሀል ሮዛ ለባንቴሮ ቆይ እኔ ምልሽ ምን ብል አንቺ ግን ቆይ በዴብ ላይ እየተጫወትሽበት ነው ወይ ሲላት ሮዛም የእውነት እንዳረገዘችና ግን ደግሞ የዴብ ይሁን የማን የምታውቀው ነገር እንደሌለ ትነግረዋለች። እና ማለት ከዴብ ደግሞ ከሌላ ሰው ልትይ ነው የዴብ አይደለም ወይ ልጁ ሲላት ላይሆን ይችላል የዴብ ላይሆን ይችላል ትለዋለች። ከሌላ ወንድ እንዳረገዘችው ራሷን ታውቃለችና ግን ደግሞ እስከ ጊዜው ያፉ መዝጊያ እንደሆነ ምክንያቱም ይሄንን ነገር መናገር ሳልፈልግ ነው የተናገርኩትኝ። በጧቱ ይቺ የተረገመች ሂዋን እኮ ከአይኗን ጠርጋ ተነስታ ጉዳችን ልትነግረው ነበረ ማለት ሲላት ለዴብ ልትነግረው እንደነበረ ስደርስባት ነው። ስለዚህ ሌላ አማራጭ ስላልነበረኝ ይህን እንደ አማራጭ ተጠቅሜ እየነገርኩት ትለዋለች። እኮ ልትነግረው ነበር እና ታዲያ ልትነግረው ስትጀምርለት ነው እኔ በመሀል ገብቼ የማወራው ዋሽችኋለሁኝ ብዬ አዋ ብዬ ይህን ነገር የነገርኩት። እንዴት ደስ እንዳለው ብታይ። አቅፎ ሳመኝ፣ ሆዴን አዳመጠ። ምን እንደምለው አላቅም። ስለዚህ እንደዚህ እያደረኩኝ ጊዜ ቆይ አንቺ ምን እያደረግሽ ነው ያለሽው? ባልሽ እኮ ነገ የሚፈልገው ልጅ ነው። ሆድሽ እየገፋ ነው የሚሄደው። እሺ ያን ጊዜ ምን ያለ ልትይ ነው? 9 ወር ሲደርስስ? እሺ ልጅ እንጂ እኮ መቼም አሻንጉሊት ለልጅሽ ለባልሽ አታሳቅፊውም ይላታል። ባክን እሱ ተረት ተረት ነው። እዛ መድረሱን እግዚአብሔር ነው የሚያውቀው። ስለዚህ እስከ 9 ወሩ ፈጣሪ ያውቃል። አንተ ዝም ብለህ እዚህ እንደተሰበረ ውሻ ቁጭ ብለህ አላዝን